አዲስ 1879 ይህ የአዲስ 1879 ሙሽት ነው። ልጅ አርአያ አበበ የኢትዮጵያ የልዑካን ቡድን አንደኛው አባል ሆነው ጃፓን ተገኙ። ከጃፓን የተለያዩ ባለስልጣናት ጋርም ተገናኝተው ውይይት አደረጉ። ልጅ አርአያ አበበ ከጃፓኗ ልዕልት ማሱኮ ኮሮዳ ጋር ተገናኙ፣ ተወያዩ፣ ስለ ብዙ ነገር ተጨዋወቱ። ያቺ የመጀመሪያዋ ግንኙነት የልዕልትንና የልጅ አርአያ አበበን ልብ አራደች። ልዕልት ማሱኮ ኢትዮጵያዊውን ልጅ አርአያ አበበን ያዝ አድርጋ እንዲህ አይነት ግልጽ ሰው ገጥሞኝ አያውቅም አለቻቸው። ልጅ አርአያም እንደ መደንገጥ ብለው ልባቸው ገና ሲያት የደነገጡላትን ልዕልት ማሱኮን ፈራ ተባ እያሉ የውስጣቸውን ተናገሩ። ግንኙነቱ በዚህ ተጀመረ። ልጅ አርአያ አበበና ልዕልት ማሱኮ ኮሮዳ በያጋጣሚው ደብዳቤ ይጻጻፉ ጀመር። የፍቅር ልውውጣቸው እየገነነ መጣ። ይህ ዜና በኢትዮጵያም በከፍተኛ ሁኔታ መነገር ጀመረ። ዓለም አቀፍ መገናኛ ብዙሃንም የኢትዮጵያና የጃፓን ግንኙነት በጋብቻ ሊደመደም ነው ብለው ሰፊ ዘገባ ሰሩ። የዚህን ጊዜ በወቅቱ ጃፓን ከኢትዮጵያ ጋር የምታደርገውን ግንኙነት ይቃወሙ የነበሩት ፈረንሳይ፣ እንግሊዝና ጣሊያን በምንም አይነት መልኩ ኢትዮጵያዊው ልጅ አርአያ አበበ ልዕልት ማሱኮን ማግባት የለበትም ብለው ሙግት ገጠሙ። ይባስ ብለውም ፈረንሳዮች እኛ ለልዕልት የሚሆን ለሷ የሚስማማ ብታየው የምትወደው ጉብል አለን አሉ። ጣሊያኖችም እንደ ፈረንሳዮቹ እናቀርባለን አሉ። እንግሊዞቹም ለጃፓን ከኛ ወዲያማ የቀረበ የለም ብለው ፉክክሩን አጠፉት። እነርሱ በዚህ ግብግብ መሃል እያሉ ልዕልት ማሱኮና ልጅ አርአያ ወደ ጋብቻው እየተቃረቡ ነበር። ይህንን ዜና ግርማዊ ቀዳማዊ አፄ ኃይለ ሥላሴ ሰሙ። ነገሩን ቀስ ብለው በስሱ ደገፉት። አንዳንዶች ግን ይሄ ነገር መሆን የለበትም ብለው ተከራከሩ። የልጅ አርአያና የልዕልት ማሱኮ ፍቅር ወደ ጋብቻው የመጨረሻ ምዕራፍ እየተሸጋገረ መጣ። እንግሊዝ፣ ፈረንሳይና ጣሊያን የተጀመረውን ፍቅር ለማክሸፍ ሩጫቸውን አጧጧፉት። በኢትዮጵያም ተቃውሞ እየቀረበበት መጣ። ጋብቻውን እንዲያቆም የኢትዮጵያ መንግሥትም ከፍተኛ ጫና መጣበት። እናም ልጅ አርአያ አበበን እንዲህ አላቸው፣ ማሱኮ ብትቀር ምንም አትጎዳም። ሌላ ውብ ላንተ የተመረጠች እዚሁ አለች ብለው አጽናኗቸው። ልጅ አርአያ ከፋቸው። የተለዋወጡት ውብ የፍቅር ቃላት ለልዕልት የሰጧት ተስፋ አሳዘናቸው። ይህም ብቻ ሳይሆን የሚያደርጉትን የደብዳቤ ልውውጥም እንዲያቋርጡ ተነገራቸው። በጃፓኗ ልዕልትና በልጅ አርአያ አበበም መካከል ሊደረግ የታሰበው ጋብቻ በምዕራባውያን ጣልቃ ገብነትና በኢትዮጵያ መንግሥት ተቃውሞ የተነሳ ጋብቻው ሊቀር ቻለ። ያ ጋብቻ ሆኖ ወይም ተፈጽሞ ቢሆን ኖሮ ዛሬ
የኢትዮጵያና የጃፓናውያን ወዳጅነት የተለየ መልክ ይኖረው ነበር። ሩቅ ምስራቅ ሳለ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ። በጃፓንና በኢትዮጵያ መካከል ሊደረግ የነበረው ውብ የግንኙነት ታሪክ በምዕራባውያንና በሀገር ውስጥ ባሉ ተቃዋሚዎች በኩል ከሸፈ። ልጅ አርአያ አበበም ወይዘሮ ሙሉመቤት አበበን አገቡ። ልጅ አርአያ አበበም የሜጀር ጀነራል አበበ ዳምጠው ልጅ ሙሉመቤት አበበን አገቡ። አዲስ 1879 አሁንም የተለያዩ ምጥን ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879